ሰላም ለእናንተ ተመልካቾቻችን እንደምን አላችሁ? ይህ በየሳምንቱ ለእናንተ የሚቀርበው ሕያው ምስክር ሳምንታዊ ቴሌቪዥን ዝግጅታችን ነው። ይህ ዝግጅት እንግዲህ በሲኤምኤን ቴሌቪዥን የተዘጋጀ በኢቫንጀሊካል ቴሌቪዥን የሳተላይት በአፍሪካና በኢትዮጵያ የሚተላለፍ ነው። በዚህ ዝግጅታችን ባለፈው ሳምንት አንድ እንግዳ አቅርቤላችሁ ሰዓት አንሶን ወደ ዛሬ በቀጠሮ ተሸጋግረን ነበር። በቀጠሯችን መሰረት ወንጌላዊ ጌታቸው ጅማ ዛሬ በስቱዲዮአችን ተገኝተዋል። ወንጌላዊ ጌታቸው እንኳን እንደገና በሰላም መጣ። እንኳን እናንተም በዚህ በሰላም ጠበቃችሁን እላለሁ። አሜን። እግዚአብሔር አምላካችን እንግዲህ ረድቶን የእግዚአብሔር ቃል ባለፈን ጊዜ እንደተነጋገርነው የእግዚአብሔር ቃል በመንፈስ እንጂ በኃይልና በብርታት አይደለም ብሎ እንደተናገረ በመንፈስ ቅዱስ ከተሞላው ጊዜ ጀምሮ ልዩ ልዩ በተለያየ ጊዜ ስደቶች ሲደርሱብኝ ነበረ። ያ የደረሰብኝንም ስደት ደግሞ እግዚአብሔር መንፈስ ቅዱስ በእርሱ እርዳታ እንዴት እንዳለፍኩ መቼም በዚህ ምድር ላይ ምን ያህል እንደምንኖር ስለማናውቅ መቼ ወደ ጌታ እንደምንሄድ ስለማናውቅ ለሌሎችም ደግሞ በረከት ይሆናል ብዬ ስላሰብኩ ይሄንን እድል እናንተም ደግሞ አስባችሁ እግዚአብሔር እናንተም ልብ አስቀምጦ ስላደረጋችሁ እግዚአብሔርን በጣም አመሰግናለሁ። እናንተም ደግሞ እግዚአብሔር አምላክ ይባርካችሁ ይላለሁ። እንግዲህ አሜን። ባለፈ ጊዜ ከደረሱብኝ ስደቶች ወይም ደግሞ በተለይ በጮራ ወረዳ አርገወይን የሚባል የጮራ ወረዳ አስተዳደር ብዙዎችን ወታደሮችን ልኮ ከየቦታው የነበርነው በወቅቱ የነበሩን ሰዎችን ወደ 1980 አካባቢ ጌታን የተቀበሉትን ሰዎችን ለቃቅሞ ወደ እስር ቤት ሊከተን ካሰባሰበን በኋላ አንድ ቦታ ሰበሰቡንና እዛ ቦታ እናንተ እዚህ ቦታ ስትሆኑ ብዙ ችግሮችን ፈጥራችኋል፣ ብዙ ህዝብ እያበላሻችሁ ነው ያላችሁ። ስለዚህ እናንተ መንግስት የማይፈልገው ነገር የሚሰሩ ሰዎች ስለሆናችሁ አንለቃችሁም ብሎ ለሌሎችም ደግሞ እጅ ከፍንጅ መጽሐፍ ቅዱስን ይዘንባችኋል ብሎ ለቃቀሙንና አንድ እስር ቤት ቦታ ከተቱን። ከዛ በኋላ 7 ሰዎች ነን እዛ መከሩንና ካሁን በኋላ ይሄንን ሃይማኖት አንከተልም እንክዳለን ብላችሁ ከፈረማችሁ በኋላ ገንዘብም ደግሞ ከፍላችሁ 100 ብር ከፍላችሁ እንደዚህ ትወጣላችሁ፣ መከረናችሁ ትወጣላችኋል። አይ ይሄንን አልቀበልም ወደ ፈለጋችሁት ቦታ ውሰዱኝ አልኩኝና ወሰንኩ። እኔ ስወስን ሌሎቹም 6ቱ ከኔ ጋር ወሰኑና ወደ ጮራ ከእምቦሮቦንጋ ከምትባለው ቦታ ወደ ጮራ ወረዳ ወሰዱን። በጮራ ወረዳ እዛ 8 ቀን ካሰሩን በኋላ እዛ ያለው ወረዳ አስተዳደር አርገወይን ማለት ነው የታሰርነው ሰዎችን አንድ በአንድ ይጠይቃል። አንዱ በድንበር ላይ ተጣልተን ታሰርኩ አለ። አንዱ የአምራቾች ህብረት ስራ እንትን ቀፎ እየጠበቅኩ ቀፎው እንትን ጉንዳን ስለወረረ ታሰርኩ አለ። እኔ ደግሞ ስለ ሃይማኖት ነው አልኩት። መጨረሻ ላይ ሃይማኖት ደግሞ ሰው ይታሰራል እንዴ አለ። አሁን እንግዲህ አሰሩኝ አልኩኝ። ከዛ በኋላ አንተ የማይገሉ ናቸው አይደለም አትገልም አይደለም አለ። እንደ ለምን አልኩት። አሁን አንተ ውትድርናም ብትሆን ምንም ብትሆን አንተ አትገልም አለ። እንደ አይ በአግባብ የሚሆነው ለምን አልገልም እናንተ አትገሉም አለ። ዳዊት እኮ ተዋጊ ነበረ አልኩት። ዳዊት የእስራኤልን ህዝብ የተገዳደረውን ጎልያድን 6 ክንድ ከአንድ ስንዝር የሆነውን የሚረዝመውን ያንን ጀግናውን ብላቴናው ዳዊት ድንጋይ ወስዶ ወረወረበት፣ ወነጨፈበት። ጎልያድም ወደቀ። አንተ በተገዳደርከው በእስራኤል አምላክ ስም መጣብያለሁ ስል ጎልያድንም ጣለው፣ ድል ለእስራኤል ሆነ። ይሄ ውጊያ አይደለም እንዴ አልኩት። አትጠጣም አይደለም አለኝ። እኔ እጠጣለሁ አልኩት።
ና እንግዲህ እጄ ጠጅ ጋብዛለሁ አለኝ። እንደ ጠጅማ አልጠጣም ለስላሳ ይጠጣለሁ አልኩት። ከዛ በኋላ ምን ይላል እቺን ቀዩን ልጅ አምጡልኝ ነገ እዛ ሰቅዬ ገርፈዋለሁ። ያ ልጅ ካልተገረፈ ከውን በኋላ እሱ የማይመለስ ልጅ እንደሆነ ነው የገባኝ አለና ነገ እመጣለሁ ጠብቀኝ አለና እየዛተብኝ ሄደ። ከዛ በኋላ በበደሌ አካባቢ በደሌ ከተማ ደግሞ የሚጸልዩ ወንድሞች ነበሩ። በተለይ እንግዲህ እነ አባታችን ያሳደጉን ጋሽ ከበደ ለሙ የሚባሉ አሉ። እዛ ይጸልያሉ። ሲጸልዩ እግዚአብሔር የታሰሩትን ልጆችን በድንቅ አወጣቸዋለሁ ብለዋልና አትፍሩ ብሎ መልእክት ስንቅ ያመጡልን ልጆች ወንድሞች ነገሩን፣ መልእክቱን ይዞልን መጡ። እኛም ደግሞ እዛ ስንጸልይ እግዚአብሔር ትፈታላችሁ አለ። ልክ እነሱ ገና ብዙ ወር እንቀጣቸዋለን በገንዘብም በምንም ተቀጥቶ ወደሚፈለገው ቦታን ወስዳለን እንቀጣቸዋለን ብሎ ሲጠብቁ በእንደዚህ ያለ ፍርድ ሸንጎ ቤተርን ከዛ ፍርድ ሸንጎ ሄዶ ገና ነው እነሱ ገና ተወያይተን ገና ምን አድርገን አንለቃቸውም እነዚህ አሉ። እናንተ ብትሉም እግዚአብሔር ትወጣላችሁ ብሎናል ብለን እኛ በተስፋ ነው የምንሄደው። ከዛ ተመለሱና አሁንም ተመለሱ አሉ። ሄርን አሁንም ሶስተኛ ጊዜ በ9 ሰዓት ነው አሁን ነገር የምንጨርሰው ነገር አለ ያሉ። ከዛ አሁንም ወደ ፖሊስ ጣቢያ ተመለስ ሶስተኛ። አሁን የፖሊሱ እግዚአብሔር እንግዲህ ሲነሳ መቼ መንገድ አለውና እናንተ እስካሁን እዚህ ያሉት አላችሁ እንዴ አለና ፖሊሱ በጣም ተናደደ። አይ በቃ ተመላለስ እዚህ ኑ አለና ተቆጥቶ ስማችንን እነዚህ ሰዎች ስራ አላችሁ ስራ ይሰራሉ ወይስ ይጫወታሉ? እኔ 8 ቀን እናንተን አስራለሁ አለና ካሁን በፊት ደግሞ ምን ያደርጋሉ? እነዚህን ሰዎች አስክደናቸዋል ክደናል ብሎ ጽፎ ሰዎችን አስክዶ ይለቆ ነበርና እግዚአብሔር ሆይ ክዶ የሚያስክደን ጽፎ የሚያስጽፈን አሰርን ብለን እኛ ጸልየናል። ከዛ ምን ይላል? እነዚህ ሰዎች ሲንቀቀባይ በማጣታቸው ጠያቂ በማጣታቸው እነዚህን ልጆች ለቀናቸዋል ብሎ ይሄንን ብቻ ጽፎ ሂድ በፈለኮ ቦታ ሂዳለና ለቀቀን። ስንቁንም ያመጡልን ወንድሞቻችን ስንቅ ይዞ ቁምባቤ በረሃ ውስጥ አለ። እኛ የዘለልን እግዚአብሔርን ያመሰገን ይዛ ስንቁን በላን። በእንደዚህ አይነት እግዚአብሔር ከዛም አወጣን። በድንቅ እግዚአብሔር እንግዲህ ስረዳ እግዚአብሔር ረድቶን አወጣን። አሜን። ክብር ለእግዚአብሔር ይሁን። አሜን። እንግዲህ ስደቱ ብዙ ነው። ከዛም ካለፍን በኋላ እግዚአብሔር ይናገረን ነበር። እኔና አሁን ፓስተር የሆነው ፓስተር ጀማኔ ጮራ ደበሶ በምትባል ቦታ እኛ እንግዲህ በደሌ ከተማ ተመላልሰን ጮራ ደበሶ እናገለግል ነበር እና ጮራ ደበሶ ላይ እግዚአብሔር እንግዲህ ከዛን ጊዜ ጀምሮ ፍሬ እየሰጠን ሄደ። በስደትም አለ መገረፍም አለ ብዙ ነገር እያለ ግን እግዚአብሔር ፍሬውን እያበዛ ይሄድ ነበር። በእንደዚህ ሁኔታ በእንደዚህ ነገር እያለን እኔ ጸልያለሁ በደሌ ሆኜ ፓስተሩም ይጸልያል። ምንድነው ዛሬ ወደ ጮራ ደበሶ ሂዱ ይለናል መንፈስ ቅዱስ ይለኛል አለ። እኔም እኮ እንደዛ እያለኝ ነው። አሁን ሰዓቱ ወደ 11 ሰዓት ነው። መንገዱ ደግሞ የ3 ሰዓት መንገድ ነው። ምንድነው እግዚአብሔር ሂዱ ይለናል። አሁን በዚህ ሰዓት በ11 ሰዓት ተኩል ከዚህ ወጥተን እንሄዳለን። በቃ መሄድ አለብን ብለን ወደ መንገድ ወጣንና እግዚአብሔር ሆይ ዛሬ መሄዳችን ፍቃድ ከሆነ መኪና ትምጣና መኪና ስጠንና በመኪና እንሄዳለናል። ወዳውኑ መኪና መጣ። መኪና አገኘን ሄርን። ስንሄድ ህዝቡ ተሰብስቧል። እኛ ጸለንና የሆነ ቦታ ፓስተር ጀማኔ አባት እዛ ቤተሰቦቹ ጋር ነበሩና ቤቱ ደግሞ በአባቴ ቤት በእኛ ቤት ነው ቸርቹ የተጀመረው። ከዛ ስንጸልይ መልእክት ይመጣል። እሳት ውስጥ አወጣቸዋለሁ፣ እሳት ውስጥ አሳልፋቸዋለሁ፣ በዚህ እሳት ውስጥ አሳልፌ አሳድጋቸዋለሁ፣ በዚህ እሳት ውስጥ አሳልፌ ፍሬያማ አደርጋቸዋለሁ። ስለዚህ ልጆች ሆይ ጽኑ፣
ቁሙ፣ እሳቱ መጥቷል፣ ጠላት ከቧቸዋል። ስለዚህ ጽኑ፣ ቁሙ፣ እኔ ከእናንተ ጋር ነኝ፣ አትፍሩ አለ። ይሄንን ከተናገረን በኋላ እግዚአብሔር ወይ ምንድነው ምን ይሁን በዚህ ወር ውስጥ በዚህ ዓመት ውስጥ እኛ ዓመት ወር እንላለን። ከዛ ወደ ፕሮግራሙ ሄድ ዛሬም የሆነውን እኮ እግዚአብሔር ዛሬው አሁኑን ይነገረን። ለካ እኛ ገና ዓመት በዚህ ወር ውስጥ ችግር ይኖራል ብለን ገመት። ከዛ ወደ ቤታችን ስንገባ ሄድንና ለኔ ፕሮግራሙን ሰጠኝና ፕሮግራሙ ምራ አለኝና ፕሮግራሙን ስመራ እነ ምስራቅ ሳድራክ አብደናጎን እሳት ውስጥ እግዚአብሔር አሳልፏቸዋል። ዳንኤልን ከአንበሳ ጉድጓድ እግዚአብሔር አውጥቷል፣ እኛንም ያወጣናል። ከዛ በኋላ ቃሉ እሱ ያቀርብ ነበርና ፓስተር የማኔ ቀጥል የእግዚአብሔር ሐሳብ ነው ቀጥል በዛው አለ። ቃሉንም መሪውንም እዛ እየመራን እያለ ለአንድ በሽተኛ መጸለይ ስንጀምር ክፈት በር ተመታ። ድንጋይ ህዝቡ ሁሉ ለካ ቤት ከቧል። ወታደሩ አልቀረም፣ ታጣቂው አልቀረም፣ ፍርድ ሸንጎ ቀበሌ ሊቀመንበሩ ምንም በቃ አመራሩ ሁሉ አልቀሩም። ለካ ከቦናል ነው ምንድን ነው እነርሱ እኛን ለማጥፋት እኛን ለማሰርና ለመግደል ለመደብደብ ለመቀጥቀጥ የፈለጉትን ሊያደርጉን ለካ እነሱ ጉቦ በልቶ ምን ብሎ ተዘጋጅቷል። ሁሉ የሚገፉ ሁሉ የሚከበው ሁሉ ሰካራም ነው። ከዛ በኋላ ወጣሉ። በር አካባቢ ነበርኩና እንደዚህ በሩን ሲገቡ ይሄንን መቱኝ። ያው ምንም አልሆንኩም፣ እግዚአብሔር ረዳኝ። ከዛ በኋላ አንድ በአንድ ውጧል። አወጡን፣ አሳልፉን። ከዛ አሳልፉን አወጡን። ተሰልፈን እየወጣን ልክ እየደበደቡ እኔና ፓስተር ጀማኔን በዛን ጊዜ እንግዲህ ያው ገና እሱም እንግዲህ 82 ነው ገና ከጦር ሜዳ ገና ገብቶ ወደ እንትን ብዙ ችግር አለ እንግዲህ በዛን ጊዜ የሽግግር መንግስት ጊዜም ነበርና ከዛ ገና ያድግ አልገባም እና ወደ መግባት አካባቢ ነው እንግዲህ ስደቱ በእንደዛ አይነት የትም ቦታ መንግስት እንግዲህ አያሳልፍም ሰው ማለት እንደዚህ ያድናል የሚሉትን እግዚአብሔር ይመስገን የሚባለው በዛን ጊዜ እኮ እግዚአብሔር ይመስገን አትልም እግዚአብሔር ይመስገን ካልክ ይከተሉዋል። ከዛ ወጣን፣ አወጡን፣ ተሰለፍን። ስንት ሰው ማነው 52 ሰዎች እዛ ውስጥ እናቴ ብቻ ቤት ውስጥ ቀሩ። ሁሉ ተሰልፈው ወጡ። በተለይ እዛ ውስጥ በጣም የሚገርመኝ የሚያስቅ ነው እንዴ ተፈሪ አሁን ሙሉ ጊዜ ሰጥቶ እንትን ያለ ሕፃን ነው እና ፈርቶ እንትን ብሎ የሆነ ጎተራ ውስጥ እንደዚህ ሲገባ ልጆቹ ሲጠይቁት አንተ እኛ ለጌታ ብለን ነው ተሰደን ይሄው እግዚአብሔር አስመለጠን፣ አንተ ግን ፈራ አይደለም? እኔ ፈርቻ አይደለም ማን ከብት ይጠብቃል ሁሉ ተውሰው ተይዝ ማን ነው ከብት የሚጠብቅ? እኔ ሁሉ ሰው ተይዟል፣ ማን ነው ከብትን የሚጠብቅ ብዬ ለከብት ብዬ ነው የቀረው አለ። እስከ ዛሬ ድረስ ይዝቁበታል እንደዛ ያሉ ያን ግን እግዚአብሔር ረድቶ ዛሬ ፓስተር ሆኖ የሚያገለግል እግዚአብሔርን የሚያገለግል ልጅ የሂቴ ልጅ ነው። እና እንግዲህ እግዚአብሔር ፍሬውን አበዛ። ለካ በተለይ ወደ 80 ዓመት በጣም የሚገርመኝ በዛ ውስጥ 80 ዓመት የሚደርሱ አንድ እናት አሉ። ከዛ ይሄንን ቃል በኦሮምኛ ብናገር ደስ ይለኛልና አንተ ጃርቲቲነን እንደምቷቲ ማል አቺ ራፈንታቲ ዱረድ እንደርብቱ የነን ማል ኮርታቲ ለምን ትዝናናለህ አትወጅም ብሎ ይናገራል። ከዛ በኋላ እኚህ አሮጊት እንዲያሉ ምን አልከኝ? እኔ እኮ ሰርቄ ስጋ የተሰረቀውን ስጋ በአንገቴ ላይ አስቀምጬ እየሄድኩ አይደለም፣ የማያሳፍር የክርስቶስ ኢየሱስን መስቀል በራሴ ላይ ተሸክሜያለሁ፣ ምንም የሚያስፈራኝ ነገር ምን አለ አሉ። ወደዚህ መጥቶ ታጣቂውን እኮ ነው የሚለው ታጥቆ የሚያስፈራራው ነው እንደዛ ነው።
እና እግዚአብሔር ያንን ሁሉ ለካ አሳለፈና ዛሬ ባለቤቴ ብዙነሽ ልካሳም እዛ ውስጥ ከኔ ጋር በዛ እስር ቤት ውስጥ ታሰር ሳትጋቡ ማለት ነው ሳንጋባ ማለት ነው እና በዛን ጊዜ በእጮኝነት ነበረንና እዛ በትንሽ 52 ሰው በትንሽ በጠባብ ቤት ውስጥ አስገቡንና እዛ ውስጥ አደርን እየጸለን በተለይ እዛ የመቷት እንደውም በጣም ነፍሰ ጡር ነበረች አንድ ፈይሴ የምትባል እዛ በጣም መቷት በጠመንጃ እንትን መቷትና እሷ በቃ ፈንቴ በላች እኛ ከፓስተር ጀማኔ ጋር ይዘን በቃ እግዚአብሔር ሆይ ባክን እያልን እየጸለን ከዛ እሷንም እግዚአብሔር በነጣ በምንም ችግር እግዚአብሔር ረዳን የእግዚአብሔር ሐሳብ ስለሆነ እንግዲህ ስደቱም ምትም የተወጋ አለ በሁለሳም በዛን ቀን አንድ እሸቱ ነገው የሚባል አባተ አንድ ወንድም ይሄንን ተወጋ በጦር እንዲወጉት በዛን ቀን በጦር ይሄንን ወጉ እኛ እንግዲህ ምንድነው አልኩት በዛን ጊዜ እግዚአብሔር ታልፋላችሁ ብሏል በቃ ተበተን ቤተክርስቲያን እቺ እንግዲህ ህብረታችን ተበተነች እግዚአብሔር ወይ ምን ነው አለ ግን መበተን ሳይሆን ማልማት ማሳደግ ነው በሁለት ሳምንቱ ይሄንን የተወጋው ሰው በሁለት ሳምንቱ መንፈስ ቅዱስ ተሞላ አሜን ክብር ለእግዚአብሔር ይሁን ልሳን ተናገረ ተረፈ ማለት ተረፈ ተወግቶም ተስፋ አልቆረጠም እኛ እንግዲህ መፍረሷ ነው አለ ከዛ በኋላ ሰበሰቡና 3 ቀን ካሰርን በኋላ አንድ ሰው እግዚአብሔር አንድ ሰው ይልካል እንግዲህ መልእክት አለው እግዚአብሔር ለሚያደርጋቸው ነገሮች ሁሉ እግዚአብሔር በዘመናት ማከል እግዚአብሔር የሚጠቀምባቸው ሰዎች አሉት ለካ ልማት ሰራተኛ ይመጣል ሐላፊ የልማት ሰራተኛው ሐላፊ ይመጣና ተቆጣጣሪ ነው መጣና ምንድነው እዚህ ያሰራችሁ አለ አይ እነዚህ ሰዎች ጴንጤዎች ናቸው መጽሐፍ ቅዱስን በእጃቸው ይዘን አንድ ቦታ ሲጮው ሰብስበን እዛ ይዘን እኛ ሁላችን ተስማምተንበት አስረናቸዋል መንግስት የማይፈልጉ ሰዎች ናቸው አለ ከዛ በኋላ አይ ይሄን ጉዳይ እኔ ፈርቻለሁ ብትለቋቸው ይሻላል ይሄ ፈርቻለሁ አለ ለምን አሉ አይ እኔ በዚህ ጉዳይ የለኝም አለና ልማት ሰራተኛውን ጠራና አንተ እጅ አለበት በዚህ ጉዳይ አለ አዎ እኔም ነበርኩበት አለ በቃ አንተን ላይ ፈልጋለሁ አንተ ቡና እንድትተክልና ልማትን እንድታሰራ ነው እንጂ መንግስት የቀጠረ ሰዎችን እንድታስር ማን ነው አይ እኔ አይደለም አይ እኔ ብቻ አይደለም ምናምን ብሎ በቃ ደነገጠ አስደነገጠውና ከዛ በኋላ ሊቀመንበሩንና ፍርድ ሸንጎን ወሰደና አይ እናንተ ይሄን ጉዳይ ባታደርጉ መልካም ነው በተለቋቸው መልካም ነው አሉና አይ በቃ እንለቃቸዋለን መንግስት እናንተ ካልፈለጋችሁ ምን ችግር አለው እንለቃቸዋለን አለና ከዛ ለቀቁን ለካ እግዚአብሔር መንገድ አለው ከዛ በኋላ ከዛ ስለቆን ዞር አለና እኔ እኮ ጴንጤ ነኝ ጸልዩልኝ እንደዚህ የሚለው እኔ ከእናንተ ጋር ነኝና ጸልዩልኝ እግዚአብሔር እናንተ ጉብ ብሎ ነው እኔን ያመጣኝ እኔ በጌታ ነኝ ማንም አያውቀኝም ግን ጌታን እንደምከተል ማንም አያውቅም እኔ ጴንጤ ነኝና ጸልዩልኝ አለ እግዚአብሔር በእንደዚህ አይነት በድንቅ አወጣኝ ለእግዚአብሔር ይሁን በእንደዚህ አይነት እግዚአብሔር በዛን ጊዜ እኛን አወጣን ያቺ ቤተክርስቲያን እንግዲህ እግዚአብሔር እንደተናገረ ልክ አሳድጋቸዋለሁ አለ ሰበሰቡን በአንድ ቦታ ሰበሰቡንና ስብሰባቸው ላይ እኔን ጠሩ ከዛ እንግዲህ እግዚአብሔር አሳድጋቸዋለሁ ብሏል ጠሩንና እነዚህ ሰዎች እነዚህ ልጆች የሚጮሁ ሰዎች ከኦርቶዶክስ ነው እንግዲህ ተነስቶ አንድ መጨረሻ ወይም ድምጻቸው የማይሰማበት ቦታ ጫካ ውስጥ ቦታ ይሰጣቸውና እዛ ይጩሁ እነሱ ከመንደር ይውጣና እዛ ቦታ ይሰጣቸዋል ሙስሊሙም ተነሳና እኔም ተጨማሪ አድርጋለሁ አለ አጨበጨቡና
እነዚህ መንግስት የማያውቃቸው አሉና ብዙ ተናገሩ። አይ ተነሳውና እጄና ሲያወጣ ቁጭ በል ምን ልትናገር ነው አሉ። አይ የምናገረው ነገር አለኝ አሉ። ከዛ እነዚህ ደግሞ በዚህ ውስጥ እንግዲህ ያሳሳሁት ምንድነው በስቷል። እነዚህ ዛሬ እኮ ይህንን እንደምናያቸው የበዙ አልመሰለንም ካሁን በፊት አሁን በስቷልና ጩኸታቸው በመንደር ይውጣና እዛ መጨረሻ ይሁን ነው ያሉት። እና እዛ መጨረሻ እኔ እጅ አወጣውኝና አይ እኛ አንደኛ እነዚህ ብቻ አይደሉም ቤትም የቀሩ አሉ። መንግስት አውቃቸውም ያላችሁት መንግስትም ያውቀናል። ቁጥራችንን መንግስት በመንግስት እጅ ነው ያለ። ግብርም እንከፍላለን፣ ለመንግስት ደግሞ እንታዘዛለን። መንግስት የሚለንን ሁሉ እናደርጋለን። አምላካችንን እግዚአብሔርን ደግሞ ከማምለክ ማንም አይመልሰንም አልኩና ቁጫል። እዛ በእንደዚህ አይነት ቦታ ሰጡን፣ ቦታ ተሰጠን። ቸርች በዛ ቦታ ተሰራ። አሜን፣ ክብር ለእግዚአብሔር። ብዙ ሰዎች በዛ በዙ። እንግዲህ ተቃዋሚዎች ቢኖሩም እግዚአብሔር እኔና እናንተን ምን ያደርጋል ማለት ነው ለእግዚአብሔር ክብር በሚገባው ስደትና መከራ ውስጥ እግዚአብሔር ረድቶን ወደ እድገትና ወደ በረከት ያወጣናል ልል ፈልጌ ነው። ክብር ለአምላካችን ለእግዚአብሔር ይሁን። አሜን። እንግዲህ ብዙ ነው ስደቱ። ሌላም እኔ በዚህ ላይ የሚጨምረው እንግዲህ በዛን ጊዜ ያ ሆነው እግዚአብሔር ፍሬ ያፈራ ወደ ተለያየ ቦታ የነፍሳት ብዛት የምስክርነት እንግዲህ በዚህ ሁሉ ሆኖ ምስክርነት አላቆምንም፣ እንመሰክራለን። ጌታ ደግሞ በድንቅ ከኛ ጋር ሆኖ ሰዎች ጌታን ይቀበላሉ። ቤተክርስቲያንም ደግሞ ከዛ አልፎ ወደ ሩንዳሴ መሰራት ወደዛም ወደ ተለያየ ቦታ አድጎ ዛሬ ብዙ ቦታ እግዚአብሔር ያንን ሁሉ አድርጓል ሊፈልጋል። አሜን፣ ክብር ለኢየሱስ ይሁን። እንግዲህ በዚህ በስደቱ ዘመን ስደት ብቻ ሳይሆን እግዚአብሔርም ደግሞ እጁን ይገልጥ ነበርና አንተ በተለይ በጸጋም እግዚአብሔር ሰጥቶ ታገለግላለህና እንደው በዛ በችግሩም ጊዜ እግዚአብሔር ከሰራቸው ድንቅ ስራዎች ማትረሳው ካለ አንድ ነገር እስቲ። አዎ እኔ በጣም በዛ ውስጥ ትዝ የሚለኝ ብዙ አሉ። በተለይ የሚገርመኝ አንድ እህት የደረጀ አብዲሳ ሚስት እሷ ታመመችና ከወለደች በኋላ ታማ ልትሞት ደረሰች። ከኛ የ40 ደቂቃ መንገድ ነው። በዛ ቦታ መተጸልይልን አሉንኛ ጠሩኝ። ሲጠሩኝ ምን ላርግ ጌታዬ ብዬ እጄ የሆነ አጥር እየሰራው ነበርና አባቴን እየረዳው ነበርና ከዛ ወደ ቤት ገብቼ እኔ የሆነ ቦታ ይሄዳለሁ አልኩኝና አባቴ እጄ ጸልዬ ሲጸልይ እግዚአብሔር ሂድ እኔ የምሰራ ስራ አለኝ አለኝ። ከዛ በኋላ ሲሄድ ሄድኩኝና እዛ አካባቢ ድምጽ ነው እግዚአብሔር ነው። አዎ እግዚአብሔር ተናገረኝ። እንደዚህ በድምጹ ተናገረኝ። አዎ ከዛ አንድ ልጅ ይዤ ሄድኩ። እሱን ይዤ ሲሄድ እዛ ቤት አጠገብ ሲደርስ እሷ ሞታለች። ሰው ህዝቡ ሁሉ ቤቱን ከቦ ያለቅሳል። ከዛ በኋላ ሰይጣን መጣ። ለምን መጣ አለኝ። በቃ ጉዶንክ እግዚአብሔር ይገስጽ፣ እዛም ያለው ህዝብ ነው ምን አገባ አልኩት። እውነት ነው ጠላት በቃ አስፈራራኝ። ለምን መጣ? የመጣ ሁሉ እኮ ሰው ነው እግዚአብሔር ይገስጽ አልኩት። ከዛ ያ ድምጽ ከኔ ራቀና እንደምንም ደፍሬ ቤት ውስጥ ገባው። ሲገባ ይሄ ደረጀ አሁን ወደ ጌታ ሄዷል። ደረጀ መጽሐፍ ቅዱስ ይጠቅማል ብሎ እዚህ እያወጣ የሆነ መደብ ላይ ያስቀምጠዋል። ልክ እንደገባው መጽሐፍ ቅዱስን አነሳው። መቼም የእግዚአብሔር ድንቅ ስራ ይገርማል። እኔ ይገርመኛል እስከ ዛሬ ድረስ። ወዳውኑ መጽሐፍ ቅዱስ ሲከብት ጠሊታ ከሞት ወደ ህይወት አለፈች የሚል መጽሐፍ ቅዱስ ይወጣል። ከዛ ሐዋርያት ሥራ ምዕራፍ 9 ላይ እና ጴጥሮስን ቶሎ ወደኛ ድረስ ብሎ ከሞተች በኋላ ልክ እንትን መጽሐፍ ቅዱስ ውስጥ ያ ከሞተች በኋላ እንደተናገሩ ያ ሲወጣ
ጸለኩና ይሄንን እንደዚህ ሳነብ እብድ ሆኛለሁ። ልክ እንደ እብድ ተነሳው። አልዓዛርን ከሞት ያስነሳ እግዚአብሔር ከኛ ጋር ነው። እችን እህታችን የሞተችውን ያስነሳል አልኩ። ልክ ህዝብ ሁሉ ያለ ማለት ነው እግዚአብሔር እችን እህታችንን ያስነሳታል ብዬ እንደዚህ ያው እንትን ምንድነው ልብስ አልብሷት ከፈን ከፈን እንትን አድርጓል። ሊያቃኗት ነው በቃ እንደዚህ አቃንቷታል። የሆነ እንድዝላል ተገንዟል። ሊገንዟት ነው ሊገንዟት እንትን እያደረጉ ነበርና ወደዛ ዞር አልኩኝና እጄን ጫንኩ በሬሳው ላይ እጄን ጭኜ እየጸለቅኩ መንፈስ ቅዱስ እንደዚህ ይለኛል፣ እስክትንቀሳቀስ ድረስ ጸልይ ይለኛል። ህዝብ ሁሉ እንግዲህ ቤት ከበዋል። ከዛ በኋላ ህዝቡ ዝም ብሎ ያያኛል። በቃ ምን ያያኛል? ያለቅሳል። እዛ እየተንከባለለ እናቴ ይላል፣ እህቴ ይላል። በቃ ይንከባለላል። ከዛ በኋላ ልክ በእግዚአብሔር ፊት እንደዚህ እየጸለኩ እያለ ከሞተች ውስጥ አጋንንት ይጮሃል። አጋንንት ሲጮህ ሰው እየሰማ በቃ አጋንንት መጮህ ሲጀምር እሷ ናት፣ የሷ ድምጽ ነው። እዛ ይንከባለላል። ድምጿ ተሰማ፣ ይንከባለላል። ከዛ በኋላ አንተ አጋንንት በኢየሱስ ክርስቶስ ስም አትገላትም ውጣ አልኩ። ከዛ አልወጣም አለ። በግ ካላረዳችሁልኝ አልወጣም። በጌታ በኢየሱስ ክርስቶስ ስም በጉ ኢየሱስ ታርዶልናል፣ አናርድልኝ ማለት እግዚአብሔር ይገስጸው። እሺ ዶሮ ደግሞ ይረዱልኛል። ዶሮ ማናርድም ተገደ ነው የምትወጣ በኢየሱስ ስም። እሺ ቡና ደግሞ አፍሉልኝ፣ ቡናም አናፈላም በኢየሱስ ስም። እውነት ነው በእግዚአብሔር ፊት እንግዲህ ቡናም አናፈላም፣ ተገደ ትወጣል። ምን አይነት ጨካኝ ሰዎች ናቸው! ወጣው ወጣ። ከወጣ በኋላ ክብር ለኢየሱስ ይሁን፣ አሜን አሜን፣ ክብር ለእግዚአብሔር ይሁን፣ አሜን አሜን። እና ከዛ በኋላ አጋንንቱ ከወጣ በኋላ ቀና ብላ ቁጭ አለችና ልጅ ያለች እንዴ አለች። ልጅ በሰላም ነው የወለደችው። ወዳውኑ እንደወለደች ወዳውኑ በደሟ በኩል ገብተን ነው የገደልናታል። ከዛ የእግዚአብሔር ክብር ተገለጠ። የባለመሬት ነበሩ እዛ አካባቢ ያሉት አንድ አባታቸው በጣም ትልቅ ቆርቆሮ አላቸው፣ ቆርቆሮ ቤት አላቸው። በዛን ጊዜ እኛ ቦታም የለንም ቤተክርስቲያን። እግዚአብሔር እንግዲህ ምንድነው እግዚአብሔር የት እናመልካለን የት ነው ብለን በተጨነቅን ጊዜ ነው እግዚአብሔር የተነሳ። ከዛ ተነሱና ቤቴን ህይወቴን ለኢየሱስ ሰጥቻለሁ። አሜን። ክብር ለአምላካችን ለእግዚአብሔር። አሜን አሜን። በጣም ደስ ይላል። እንግዲህ ምስክርነቱ ይቀጥላል። ተመልካቾቻችን የምስክርነቱ ሰዓት አጋማሽ ላይ ደርሰናል። ረፍት አድርገን መመለስ አለብን። ማስታወቂያ ሰምተን እንመለሳለን። እስከዛ ድረስ ባላችሁበት ጠብቁ። ይህ ሕያው ምስክር ነው። ተመልካቾቻችን እየተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ተዘጋጅተው በኢቫንጀሊካል ቴሌቪዥን በአየር ላይ ወደ እናንተ የሚደርስ እንደዚሁም ደግሞ በሲኤምኤን ቴሌቪዥን የዩቲዩብ አድራሻ በዓለም ላይ ለምትገኙ መላው ኢትዮጵያውያን ማለት ኢትዮጵያውያን ኤርትራውያን ይህንን ዝግጅት ተከታተላችሁ ስለሆነ ሁላችሁንም እናመሰግናችኋለን። ከረፍት በፊት እንግዲህ ወንድማችን ወንጌላዊ ጌታቸው በጣም የሚገርም ምስክርነት እየነገረን ነበረ። ሰው እንግዲህ ጌታ ስንቶችን ይፈውሳል። አጋንንት ግን ሰዎችን ሳያውቁ ቢቀብሯት ቢሆን ኖሮ ያቺ ሴት ዛሬ ከመቃብር በታች ነበረ። ስለዚህ ብዙዎችን ገድሏል። ነፍሰ ገዳይ ነውና በጣም ይገርማል። እንግዲህ አጋንንቱ አፍኖ ወደ መቃብር ሊከታት ነበር ማለት ገድሏታል። እግዚአብሔር በጣም የሚገርመኝ የዛች በዛ ቦታ ቤተክርስቲያን ተሰርቶ ዛሬ አጥቢያ ሆና ወንጌላውያን
ፓስተሮች አላት ያቺ ቤተክርስቲያን ጦራሃኖ ቤተክርስቲያን ነው የምትባለው። ያ የተወለደው ልጅም ይሄኔ በጌታ ይሆናል። አዎ ልጅቷማ ያው የተወለደችው ልጅ አለች፣ ሴት ልጅ ነች። የዛች እህት ልጅ ከዛ በፊት የተወለደው ዛሬ በነብይነት በጮራ ወረዳ ሙሉ ጊዜ ሰጥቶ እግዚአብሔርን እያገለገለ ነው። ያ ቤተሰብ እየሰፋ እነ ፓስተር ደረሳ አብዲሳ በዛ ቦታ ፓስተሮች ተነስቶ እግዚአብሔር እንግዲህ ከነሱ ጋር በዛን ጊዜ ፓስተር ደረሳም ግርማ አብዲሳም አብረን ነበርና ቤተክርስቲያን ትልቅ ቤተክርስቲያን ተሰፍታ እግዚአብሔር ድንቅ ነገር እየሰራ ሰፍቶ ነው ያለ። ወንጌል ይቀይራል፣ ይለውጣል፣ ያሳድጋል። በእንደዚህ አይነት ከዛ አካባቢ ጉስቁልናን እንኳን አስወግዶ እግዚአብሔር ብዙዎችን ወደ መልካምነት እየመራ ያለ ቤተክርስቲያን ናትና እንግዲህ እዚህ ላይ ግን አሁን ባለፈውም አንድ መጥቶ የመሰከረ ሰው ነበርና አንተ አሁን ብዙዎች እንዲጠነቀቁም ጭምር ነው እየተነሱ ሰው በሞተ ቁጥር እየሄዱ እንጸልያለን ከሞት እናስነሳለን ብለው መሳቂያ እንዳይሆኑ የእግዚአብሔርን ድምጽ መስማት ያስፈልጋል። እግዚአብሔር ያስነሳው የሚፈልገው አለ፣ ደግሞ ከሞተም ደግሞ ጊዜው ደርሶ የሚሞት አለ። ያለ ጊዜው የሚገላቸውን ሰዎች ነው እዚህ ላይ ማስጠንቀቂያም ጭምር እንዲሆን። እና እውነት ነው ይሄ በድፍረት እግዚአብሔር ሳይናገረን የሞተውን ሰው እግዚአብሔር ያስነሳል አልዓዛር ተነስቷል ብለን በስሜት እግዚአብሔርን ድምጽ ሳንሰማ የምናደርግ ከሆነ ኪሳራ ነው፣ ለሌሎችም ማሳለቂያ መሆን ነው። ይሄ እግዚአብሔርንም ደግሞ ስም ማሰደብ ነው። ይሄ በጣም አጉል ድፍረት እግዚአብሔርን ሳንሰማ እግዚአብሔርን ድምጽ ሳንሰማ የምናደርጋቸው ነገሮች ሁሉ አጉል ድፍረት ነው። ቤተክርስቲያንንም የእግዚአብሔርን ስም ወደ ማሰደብ ስለሚሆን በዚህ ላይ ትልቅ ጥንቃቄ ይጠይቃል እግዚአብሔርን ነገር እና እግዚአብሔር ባይናገረኝ እኔ እጄ እንደዛ እኔ አላደርግም ነበርና አንተ እንዳልከው ትልቅ ጥንቃቄ ነው። በዚህ ጊዜ አንዱም ተነስቷል አይደለም ኢየሱስ ሙታንን ያስነሳል ብዬ እንግዲህ ብዙ ጊዜ እኔ ልክ መንፈስ ቅዱስን ከተሞላው ጊዜ ጀምሮ ባለፈ ጊዜም ተናግራለሁና እንደ እብድ እንዳበደ ሰው ነው ማለት እና ኢየሱስ ያስነሳል ብዬ ስናገር አንዱም የሆነ በስተት እንደዚህ ተደርጎ የተነሳ በስተት ተነገረ ያለና ስሙን ጠርቶ እሱ ማስነስቷል አይደለም እንዳሉ ሲያሾፉብኝ ያ አሳች መንፈስ ነው። እግዚአብሔር ይውጋው። ወንጌልን ግራ ለማጋባት የተነሳ መንፈስ ነው። እግዚአብሔር ይወጋዋል። ኢየሱስ ግን በትክክል ያስነሳል አልኳቸውና ከዛ በኋላ የሚናገሩት ነገር አጡ። በትክክል እግዚአብሔር የሚናገረው ነገር ያደርጋልና ይሄ አንተ እንዳልከው ልዩ ጥንቃቄ ሊደረግ ይገባል ልፈልግ ነው። እንግዲህ በጌታን ከተቀበልን በኋላ በእግዚአብሔር ቤት በምንኖርበት ጊዜ ሁሉ ነገር ከፍታ አይደለም። ብዙ ውጣ ውረዶች አሉ። ክርስትና አንዱ መስቀልን ተሸክሞ ጌታን መከተል ነውና በህይወት ዘመን እንደው ምርር ብሎ መጨረሻ እንደው ተስፋ የቆረጥክበት ጌታን ካገኘ በኋላ ካለ ይሄንን ጊዜ እንዴት እንዳለፍከው ማወቅ እንፈልጋለን። በጣም ተስፋ የቆረጥኩበት ጊዜ ተሞሎኮ የምትባል ቦታ እጄ የሚላስ የሚቀመስ በዛ ቦታ የለም። ለምን እዛ ቦታ በጣም ከባድ በሽታ የከብቶች በሽታ ገብቷል። ሰዎች ቆፍሮ ነው በዶማ ቆፍሮ ነው ማሽላ ብቻ እዛ ቦታ ዘርቶ ማሽላ ብቻ ይበሉ ነበረ። እግዚአብሔር ግን ወደዛ ቦታ ውረዱ ሂድ አለና እግዚአብሔር ወደ ግብጽ ለመውረድ አትፍራ በዛ ታላቅ ህዝብ አደርጋለሁ ብሎ ጋሽ ከበደ ለሞ የሚባሉ አንድ አባት አሉና እሱን ቃል አነበቡልንና መሄድ አለባችሁ ወደዛ አሉ። ወደዛ ቦታ ተሞሎኮ ዳቦ ውስጥ ዳቦ ሃና ዳቦ የሚባል በኢሉባቡር ውስጥ ማለት ነው። በኢሉባቡር ውስጥ በቡኖ ወረዳ በቡኖ ዞን ማለት ነው። በበደለ በቡኖ ዞን ዳቦ የምትባል ቦታ አለች። ከዛ በረሃ ነው። ህዝብ ሁሉ ከብቶች ምንድነው ይሄ ቆቅሳ የሚባል ምንድነው ገንዲ የሚባል በሽታ ከብቶችንም ጨርሷል። ህዝቡም ታማሚ ነው። ከዛ እዛ ቦታ ሲሄድ የሚያድርበትን ቦታ አጥቻለሁ። አንድ ክርስቲያን ቦታ ቤት ገባውኝና እዛ ሲጸልይ
ከዛ ቦታ የሚላስ የሚቀመስ የለም። እኔ ጨጓራዬ አመመኝ። እንግዲህ ትላንት ደግሞ ከመምጣቴ በፊት የሆነች ቀርካ የሚባል ውሃ አለ። ብቻዬን ነኝ የምሄደው። ብቻዬን ያው እንግዲህ ቅያሬ ልብስ እንኳን ይዘን አንሄድም በዛ ቦታ። በዛን ጊዜ ቅያሬ ልብስ እንኳን የለንም። እውነት ነው። የሆነች ነገር እንደዚህ መጽሐፍ ቅዱስን ይዤ እየሄድኩ እያለሁ በጣም ዶብ ዝናብ ዘንቧል። ከዛ ልክ ለመሻገር ግድ ሆነብኝና እሻገራለሁ ብዬ እንደንስል ልክ ይዞኝ ጠፋ። ወሰደኝ፣ ውሃው ወሰደኝ። ከዛ እንዴት እንደሆነ ያላቅም የሆነ እንጨት ውስጥ አስገባኝና ሳር ያስኩኝና ከዛ ተነሳው። በቃ ደነገጥኩ። በቃ ምን የሚያደርገው ነገር አጣውኝና ከዛ እግዚአብሔር በእንደዛ አይነት አስመለጠኝና ሄድኩ። እዛ ቦታ ሄድኩኝና እዛ ሴት እኔ ደክም ያለው ቀደምን በሞትና በህይወት መካከል ነው የመጣው። የሚበላ ነገር የለኝ፣ የሚጠጣ ነገር የለኝ። ሰዎች ያሉት ሰዎች የሚሰጡን ቡና እንኳን የሚያፈሉልን ነገር ስለሌላቸው ይሸሹና ምን ብለን እንወጣባቸዋለን ነው። እና በእንደዛ አይነት ያቺ ጊዜ አትረሳኝም። እንግዲህ ይህንን የሚመስሉ ብዙ አንድ ቦታም ደግሞ እንደዚህ እጄ አሁን እዛ ቦታ አጥቢያ ሆኖ ቤት ተሰርቶ ምን በቃ ወንጌል ቀይሯል ያንን ቦታ። እግዚአብሔር በዛን ጊዜ በሄድኩ ጊዜ 2 ሰዎች በመንፈስ ቅዱስ ተሞሉ። በዛ በዳቦ ተሞሎኮ ማለት ነው። ማን ነው? 3 ሰዎች በመንፈስ ቅዱስ ተሞሉ። ከብዙ ሰዎች ግን አጋንንት ወደ 30 የሚሆን አጋንንት ወደቀና የምረዳኝ ሰው የለም። ብቻዬን ነኝ። አልበላም፣ ጨጓራዬ ተልጧል፣ ምግብ የለም። ያው እንግዲህ ከ30 በላይ ከመሆኑ ሰዎች አጋንንትን ማውጣት ደግሞ የግድ ነው። ተመልከት፣ ውስጤ ደርቆ ልክ አዙሮኝ የጣለኝ እግዚአብሔር ግን በጸጋው አኑሮኝ ከዛ አንዷ አጋንንት ይዟት ትጠፋለች። በሩን ከፍታ ወጣች። ጌታ ሆይ እባክህ አታሳፍረኝ፣ እባክህ እግዚአብሔር ሆይ መልሰህ ታምጣት። ኢየሱስ ሆይ በኢየሱስ ክርስቶስ ስም ቁም አልኩ፣ በኢየሱስ ክርስቶስ ስም ጣል አልኩ። ወደቀችና ከዛ እነዚህ መንፈስ ቅዱስ የተሞሉ ልጆች ይዞ መጡ። ያ መንፈስ ቅዱስ የተሞላው ልጅ አንዱ ማለት ነው መንፈስ ቅዱስ ከተሞላው እዛው ሆኜ አስተምሬ አጠመቅኳቸው። በሚያጠምቅበት ቀን ሾሮ ፍሪሳ ይባላል፣ ወንጌላዊ ነው። ዛሬ በምናጠምቅበት ቀን ከአንድ ወንድም ጋር ሄደን አጠመቅን። ዛሬ ወደ ጌታ ሄዷል። ታምሩ ታና ጋር እዛ ከአባታችን እንግዲህ ጋሽ ከበደም አንዳንዴ ይረዱናል። ከኛ ጋር ሆኖ የመንግስት ስራ ስለሚሰሩ እንደፈለጉ ከኛ ጋር አይዱም። ከዛ ልክ ልሳን ውሃ ላይ ልሳን ይናገራል። ልሳን እየተናገረ በዛው ትንቢት የሰራዊት ቅዱስ እግዚአብሔር እንዲህ ይላል ብሎ ትንቢት መናገር ጀመረ። ትንቢቱም እስከ ዛሬ ድረስ ቀጥሎ ወንጌላዊ ሆኖ ብዙ ሰዎችን እግዚአብሔር በዛ ሰው ተጠቅሞ በዛ በዳቦ አካባቢ ሃና አካባቢ ያሉትን ወደ ስንት አጥቢያ የሚሆኑትን እግዚአብሔር በዛ ሰው ስራ ሰርቷል። አሜን አሜን። እና ያቺ የተሞሎኮ አይረሳኝ። ከባድ ጊዜ ነበር። አዎ ያንን እንደዛ ሆነን ካለፍን በኋላ የምተኛበት ቦታ ደግሞ አንድ ቦታ ሄጄ እንተኛለን። በይሄን ቷን ታውቃለህ? ቷን አንዷ ቷን ካለች ሽታዋ ሰውን ታቃጥላለች። ግን እዛ የተኛንበት ቦታ ቷን እንዳለ ወሯል። እንዲህ አልኩ አራገፍኩ አቃተኝ። ተነሳውኝና እጄ ተንበረከኩ። እየተንበረከኩ እየጸለኩ እዛ ቦታ አግዳሚ እንጨት አለ። እንጨቷ ላይ እዛ ላይ እየተኛው እንቅልፍ ሲይዘኝ እየተኛው ተመልሼም እየተንበረከኩ እንደምንም እግዚአብሔር አነጋልኝና ከነጋ በኋላ ይሄን ጉዳይ አውጡ አልኳቸው። ይሄንን የምተኛበት ይሄ አልጋ እንግዲህ የቆዳ እንትን ነበርና እዛ ላይ የምተኛና አውጡ አልኳቸው። ያቺ በህይወቴ ዘመን አይረሳኝ ያቺ ሌሊት እና ሆኖም ግን እግዚአብሔር
ብዙ ነገር አድርጓል። ብዙ ስራ ሰርቷል። መከራ ቢቀበልም በተለያየ መንገድ መከራ ቢቀበልም የክርስቶስ ኢየሱስ ሰላምና ያለውን ፍሬ ሲመለከት ደስታውን አልችልም። በእግዚአብሔር ፊት እጅግ ደስ እያለኝ ነው ያለሁትና ይሄ አይረሳኝም ልል ይፈልጌ ነው። አሜን። ክብር ለኢየሱስ ይሁን። እንግዲህ በመጨረሻ ሰዓታችንም እየሄደ ስለሆነ ስለ በእግርህ ላይ ስለደረሰው ጉዳት እንግዲህ ያጫውተኛል። እንግዲህ ተመልካቾች ቢሰሙት ደግሞ ለአንተም ጥሩ ምስክርነት ነው። ምክንያቱም አንተንም ማገዝ የሚፈልጉ ሰዎች ካሉ እንዲያግዙም ስለምፈልግ ይሄ አንተ አላልከኝም የኔ ፍላጎት ነውና እስቲ ስለሱ ደግሞ ንገረን። እንግዲህ ይሄንን ካደረኩ በኋላ እግዚአብሔር ከበደለ ወደ ደጋ ሂድ አለኝ። ደጋ የምትባል ቦታ እኔ በ1987 ከበደለ ሂድ ወደ ደጋ አለኝ። እዛ ቦታ ቤተክርስቲያን ነበረች፣ በህብረት ተይዛ ነበረችና እየተመላለስ እናገለግል ነበርና እዛ ቦታ ሆኖ ቤተክርስቲያን ወደዛ በሚሄድበት ጊዜ እግዚአብሔር እንደዚህ አለኝ፣ ወደ ደጋ ሂድ ፍሬያማ አደርጋለሁ አለኝ። ፍሬያማ አደርጋለሁ፣ ፍሬ ይሰጣለሁ አለኝ። ያቺ ቤተክርስቲያን እኔን ስላገኘች አንድ ሙሉ ጊዜ አለን ብላ በ1989 ወደ አጥቢያ አደገች። እግዚአብሔር በዛ ውስጥ እንግዲህ እዛ ቆይታ ውስጥ ብዙ ችግር ብዙ ጣውረድ ነበረ። የእግር ጉዞ ከ12 ሰዓት እስከ 12 ሰዓት ምሽቱ የተጓዝንበት ጊዜ ነበረ። እንደዚህም ደግሞ ወደ ኤለሞም ወደ ያዮ ወረዳ ውስጥ አለ፣ ወደዛም እንሄዳለን። የምንሄደው እንግዲህ የእግር ኃይለኛ የእግር ጉዞ ነው የምንጓዘው። እንግዲህ በዛ በደጋ ምድርም እግዚአብሔር እንግዲህ ብዙ ፍሬ ሰጥቶኛል። በተለይ ወደ ደጋ ሲሄድ ያገኘሁት ወንድም ዛሬ በኢትዮጵያ ሙሉ ወንጌል ዋና ቢሮ የሚያገለግል ፓስተር ታረቀኝ ሁመታ እግዚአብሔር እንደሄድኩ እሱን አገኘው። እሱን አገኘው ማለት ምንድነው? እሱ ሙሉ ጊዜ ለመስጠት እንደዚህ በውስጥ ይሄ በውስጥ ይሰማኛል ስል እስቲ ይሄ ልጅ አናግሮና አብራችሁ ሂዱ ይሄንን እየሄዳችሁ እስቲ ምን በውስጡ እንዳለ ደግሞ ይወቃል። እና ለካ እግዚአብሔር ጸጋ የተለያየ ነው። እግዚአብሔር በሰው ውስጥ የሚያስቀምጠው አይደል? አንዱን በማስተማር አንዱን በእረኝነትና በእረኝነት ስራ አንዱን ደግሞ እግዚአብሔር በነብይነት ጸጋ። እኔ እንግዲህ ወንጌልን መስበክና ቤተክርስቲያን በመትከል እንደዚህ ነገር እግዚአብሔር በውስጥ ያስቀመጠ ነገር ነውና ከዛ በኋላ ነው የምነግረኝ። እሱ ሙሉ ጊዜ ከሰጠ በኋላ ነው ምስክርነቱ። ጠላት በዛን ጊዜ ወንጌላዊ አለኝ፣ እኔ አንተ እንደዛ ስትመሰክር እኔ ቁሜ ሳይ እግዚአብሔር ደግሞ ጠርቶኛል። እግዚአብሔር እንደጠራኝ አውቃለሁ። የተጠራማ እንደሱ ነው እንጂ እኔ አልመሰክርም። እንዴት ይሄንን ጥሪ ይቀበላለሁ ብዬ ሰይጣን በዚህ ወቅሰኝ ነበር። ዛሬ ግን እግዚአብሔር ምንድነው ያለው? አንድ ቀን ስንጸልይ እሱ ትልቅ እንጨት አሳየኝና ስለሱ ይሄ ሰው ያድጋል አለ፣ አልፎ ይሄዳል አለ፣ እስከ ውጭ ሀገር ድረስ እንኳን ይሄዳል ታያለ አለ ጌታ መንፈስ ቅዱስ። እና እሱ ትልቅ ሰው ይሆናል፣ ስለዚህ ትልቅ ሰው ትሆናለህና አትፍራ አልኩት። እውነትም እግዚአብሔር የተባረከ ይሁን። እሱ በትምህርትም በምንም ከኔ ይበልጣል። እግዚአብሔር የተባረከ ይሁን። ከኔ ይበልጣል። እግዚአብሔር ምንድነው? እውነት ነው። በጣም ወደዋለሁና እግዚአብሔር እንግዲህ የሚሰራበት መንገድ አለ። ያንን ሁሉ እንግዲህ እየሰራን በተለይ ወደ ሆሜዳ በና ስንሄድ ወዳውኑ እንደመጣን እንግዲህ ሆሜዳ በና የምትባል ቦታ በተለይ ፍሬያማ አደርጋለሁ እግዚአብሔር ካለኝ ስነሳ በሆሜዳ በና የምትባል ቦታ ጥላዬ መኮንን የምትባል እህት ሞተች። ስትሞት በዛ ላይ እጄ ወንጌል ሲሰብክ እግዚአብሔር ክብር መጣ። በዛ ለቅሶ ላይ ሲሰብክ እግዚአብሔር ሞገስ የእግዚአብሔር ኃይል መጣ። ህዝብ ሁሉ አልቀረም። በዛን ቀን የእግዚአብሔር ክብር ሲመጣ
ልክ አይዛቦች ሁሉ በቃ ጭንቅላታቸውን ደፍቶ ሲሰሙ ነበርና ሌሎቹ ደግሞ መቼም እንግዲህ ይሄ አይደረግም ሬሳ ቁጭ ብሎ ያለ ሰው ይልል ይላል መንፈስ ቅዱስ ሲወርድ ይልል አለ ህዝቡ ያለ ህግም ቢሆን ይልልታው ቀለጠ ሌላው ይዘምራል መንፈስ ቅዱስ ወረደ ልክ ከዛ በኋላ ከአንድ 2 ሳምንት በኋላ በጥላዬ መኮንን ሞት ላይ ምን አሉና የሆነ ምስክርነት ያቺ ቤተክርስቲያን ሪፖርት አቀረበችና ከዛን ቀን ጀምሮ ህዝብ ወደ ቤተክርስቲያን ጎረፈና በተወሰነች ጊዜ ውስጥ 152 ሰው ጌታን ተቀበለ ያሉ እንግዲህ እግዚአብሔር ፍሬውን እንደዛ ያሰፋ መጣ በዛ ውስጥ እንግዲህ እየሄድኩ ያለ ከጉዞ የተነሳ እንግዲህ የእግሬ ህመም ልምጣና ከዚህ የተነሳ ከመቆም ብዛት ከጉዞ ብዛት የሚመጣ ቫሪኮዝ ቬን የሚባል ያዘኝ ይሄኛውን ግራ እግሬን እንደዚህ ሊጠዘጥዘኝ ጀመረ ሲጠዘጥዘኝ ወዳውኑ ወደ እጅ ማኖ ወዳውኑ ሄድኩኝና አንድ ፋርማሲ ቦታ እጅ ጠየቁ ፋርማሲ ስጠይቅ በባንዴጅ አሰሩን በባንዴጅ ሲታሰር የባሰ ህመም መጣ እና የሆነ ለካ ደም ስር ተቆረጠ አሉ እኔ እንግዲህ እንደተቆረጠ አላወኩም እጃ ታይቼ መለሳለሁ ብዬ ወደ ጅማ ሲሄድ ጅማ ባስቸኳይ መኪና ካገኘ ዛሬ ማታ ሁኑ ወደ ጥቁር አንበሳ ሆስፒታል ግባሉ ካልሆነ ደግሞ በማለዳ ሄድ በቃ ብሎ ስፔሻል ዶክተሩ በጣም አዘነ እና እኔ እንግዲህ በሽታ ይሄ ነው አላለኝ ከዛ እዛ ስደርስ ወዳውኑ ስፔሻል ዶክተሩ የሆነ እንግዲህ ጥቁር አንበሳ በጣም ተራ ለመያዝ በጣም አስቸጋሪ ነው በአንድ ሳምንት ውስጥ አይደርሰኝም ነበር እግዚአብሔር ደግሞ በፓስተር ጀማኔ በኩል ጣልቃ የሚገባ ነገር አለ ጣልቃ ይገባለሁ ብሎ እግዚአብሔር የተናገረኝ ነገር ነበርና በከዛም በፊት እንግዲህ እግዚአብሔር ስለዚህ ህመም ጉዳይ የሚናገረኝ ነገር ነበር ከዛ እዛ ጥቁር አንበሳ ሲሄድ በአስቸኳይ ያንተ በሽታ አሁን ታውቋል አሁን አንተ እግሪ ካልተቆረጠ ከ3 ቀን በኋላ ትሞታለህ አለ ዶክተር አይ እኔ ሞቼ ወደ አባቴ ሄዳለሁ እንጂ አልቆረጥም አልኩ ልጆች አሉኝ ወንድሜ አበራጅማ የሚባልም አለ አለቀሱ እነሱ አይ ትንሽ እንኳን ብትቆይልን ይሻላል እባክህ ብሎ ስለምኑ ፈረምኩ እግዚአብሔር እንግዲህ የተቆረጠው እዚህ ስፔሻል ዶክተሩ እዚህ ጉልበቲ ላይ እንቆርጣለን ብሎ አሰቡ ጉልበት ላይ እንቆርጣለን ብሎ ሲያስቡ ለካ ደም ስር ውስጥ ይሮጣል አልፏል አሉ ስለዚህ የት መቆረጥ አለበት ብሎ እዚህ እንቆርጣለን አሉ እዚህ ነው የቆረጡ በቃ አሁን ከዚህ ጋር የለም በቃ ከዚህ በታች የለም ማለት ነው አዎ አርቲፊሻል ነው ያለው እና ያ ሆኖ ግን የእግዚአብሔር መንፈስ በመከራ ውስጥ ያጽናናል ወገኖች ያ ሆኖ ግን ደስታዬ የተትረፈረፈ ነው ምክንያቱም የእግዚአብሔርን ስራ እንደዚህ እየሰራው ወደ አባቴ ቤድ ምንም አይጨንቀኝም ብዬ ያሰብኩ ያለ ልክ ዶክተሩ አስተኝቶኝ በቃ የመጨረሻ ኦፕሬሽን ለመሆን ሲሄድ ወሰዱኝ መንፈስ ቅዱስ ወረደብኝ ከዛ በቲም ነው እንግዲህ የሚሰሩና ዶክተሮቹ ወደ 12 የሚሆኑ ያው ሙስሊምም አለ ኦርቶዶክስም አለ ፕሮቴስታንትም እዛ ውስጥ አለ ሁሉን ነገር ጨርሶ ወደ ኦፕሬሽን መሄድ ሲሆን ወገኖች አልኳቸው አንድ ነገር ይነግራቸዋለሁ አልኳቸው ወደዚህ ተሰብሰቡ የሆነ ነገር ልንገራቸው አልኳቸው ግር ብሎ ወደኔ ተሰበሰቡ እኔ በጣም ስለናንተ ይገርመኛል እናንተ ነፍስን የሚታድኑ ሰዎች ናችሁ እግዚአብሔር በጣም እናንተን ባርኳቸዋል ዶክተሮች ናችሁ
በገንዘብም የምትቸገሩት ነገር የለም። ባለ ፎቅ ልትሆኑ ትችላላችሁ። ባለ መኪና ልትሆኑ ትችላላችሁ። በጣም እግዚአብሔር እናንተን ባርኳቸዋል። ግን አንድ ነገር ግን ካጣችሁ በጣም አዝናለሁ። ያም መኪና ይዛችሁ ዶክተርነታችሁን ይዛችሁ እንደዚሁም ደግሞ ስልጣናችሁን ይዛችሁ ገንዘቡንም ይዛችሁ ነገ ወደ ሲኦል ወደ እሳት ነው የምትገቡ። ስለዚህ አንድ ነገር ይነግራችኋለሁ። እኔ ኦፕሬሽን ስታደርጉኝ ቢሞት ወደ አምላክ ሄዳለሁ፣ ቤት ሰርቻለሁ በሰማይ። ስለዚህ የሞተውንና የተነሳውን በአብ ቀኝ ያለውን ተመልሶ የሚመጣውን ኢየሱስን ተቀበሉ ዶክተሮች አልኳቸው። የእግዚአብሔር መንፈስ ነው፣ እኔ አይደለም። እግዚአብሔር መንፈስ ወረደብኝ። ዛሬም እግዚአብሔር መንፈስ ወረደብኝ። ባስ ውስጥም እሰብካለሁ። አሁን ባስ ውስጥም ተናገር ካለኝ እናገራለሁ። ማንም ጸጥ ብሎ ያኛል። ሆስፒታልም ሲገባ ብዙ ቦታ ይሄ እንግዲህ ምንድነው ያንን ከተናገርኩ በኋላ ልክ ያም ሆኖ ግን መከራው ግን እየባሰ መጣ። ተቆረጠ። ኦፕሬሽን ከሆንኩ በኋላ አሁንም ችግር አለ አሉ። እቺ ወደ ላይ የወጣችው በመሃል ያለው አጥንት አለ። እቺ አጥንቷ ተኮርክማ ካልወጣች ለክራንችና ወይም ደግሞ ለአርቲፊሻል አይሆንም ዘመኑ ሁሉ እየተሰቃየ ይኖራል ይሄ ሰው አሉና እሷን ከርክሞ በመጋዝ እንደዚህ አድርጎ ቆረጧት። ከዛ በኋላ እሱም ከተቆረጠ በኋላ ሶስተኛ በሽታ ወደ ላይ አልፏል ብሎ በዚህና በዚህ መካከል ያለውን ስጋ ቦጭቆ እንደዚህ ኦፕሬሽን አድርጎ አወጡ። በእንደዛ አይነት እግዚአብሔር ግን ከዛ ሁሉ አሳለፈኝ። እንግዲህ በዛ ውስጥ በጣም በእግዚአብሔር ፊት እንግዲህ የሚያከብራቸው ሰዎች የሚያመሰግናቸው ሰዎች አሉ። በዛ ችግር ውስጥ የረዱኝና የደገፉኝ አንደኛና የመጀመሪያ የሰራዊት ቅዱስ እግዚአብሔርን አመሰግነዋለሁ። የረዳኝን ከኔ ጋር ደግሞ ቤተሰቦቼ፣ ባለቤቴ ብዙ መከራ ተቀብሯል። ልጆቼ እነሱንም እግዚአብሔር ይባርካቸው ይላል። ከዛም አልፎ ደግሞ በበደሌ ዙሪያ ያሉት ክልል የሙሉ ወንጌል ቤተክርስቲያን ክልልና የበደሌ ሙሉ ወንጌል አጥቢያ ቤተክርስቲያን እኔ ያለውበትና ያደኩባት ቤተክርስቲያን ረድቶኛል። እግዚአብሔር ይባርካቸው ይላል። ሌላ ፓስተሮች ደግሞ እስከዚህ ድረስ የክልሉ ኮሚቴዎች እንግዲህ 7 ነው ማለት 7ቱ ኮሚቴዎች ማለት ነው እያለቀሱ እዚህ አንበሳ እደን ይሄንን ወንድማችንን አይናችንን ከማየት አለብን ብሎ እስከዚህ አዲስ አበባ ማለት ከሉባቡር ከበደሌ እዚህ የመጡ 7ቱ ይሄ እንግዲህ የእግዚአብሔር ፍቅር ምን ያህል የእግዚአብሔር ፍቅር እንዳነሳሳ ይሄንን አይቻለው። እግዚአብሔር ይባርካቸው ላለው እንደዚሁም ደግሞ ነብዩ መሰረት ታየ እጅግ በጣም በጸሎት ከኔ ጋር ድረስ ከኔ ጋር በጣም ሲጸልልኝ ነበር። በዛ ሆስፒታል ስልኬን ፈልጎ አግኝቶ በጣም ጸልዮልኛል። አይዞ ምንም አትሆንም ብሎ እግዚአብሔር በሱም በኩል አጽናንቶኛል። ከዛም አልፎ ደግሞ ስትወጣ አገኛለሁ ብሎ በጣም ከአቅሜ በላይ ማለት ነው ረድቶኛልና እንግዲህ እግዚአብሔር አምላክ እነዚህን ይባርካቸው ይላለው። እነ ፓስተር ሰለሞን ተፈራ፣ እነ ፓስተር ሰለሞን ማነው ፓስተር ታደለ ጫሊ ፓስተሮችን እግዚአብሔር ይባርካቸው ይላለው። በእውነት ነው እንባቸውን እያፈሰሱ ማለት ነው። ጉባኤ ደግሞ ህዝቡ በዛ ክልል ውስጥ ያሉ ለኔ እንዳለቀሱ ለማንም አላለቀሱ። በቃ በእንባቸውን እየረጩ ከኔ ጋር ቆሞ እጅግ በጣም እኔ በጣም በዛ ውስጥ በሙሉ ጊዜ ለሚሰጡት አንዳንድ ቤተክርስቲያን እንግዲህ ብዙ አይረዷቸውም። በችግር ጊዜ እንደማይረዱ ሙሉ ጊዜዎች አንዳንድ ቦታ ይሰማል። ግን ሙሉ ጊዜዎች ለእግዚአብሔር ሕይወታቸውን ሰጥተው በእውነት እግዚአብሔር ጠርቷቸው በእውነት ለእግዚአብሔር ሕይወታቸውን ሰጥተው ጊዜያቸውን ሕይወታቸውን መስዋዕት አድርጎ የሚነሱ ሊረዱም
ሊታሰብላቸውም ይገባል። እኔ እንደ ቤተክርስቲያኔ እንደኛ አካባቢ እውነት ነው ባላቸው አቅም ማለት ነው በጣም ረድቶኛልና እግዚአብሔር ይባርካቸው ይላለው። ከዛ የተነሳ ማለት ነው አሁን ቤተክርስቲያን እዛ ያሉት መሪዎች ያሉትን ለወደፊት እኛ እንደ ወንጌላዊ ጌታቸው የሚሆኑ ችግር ከመጣ እኛ መርዳት አለብን ብሎ በእኔ ምክንያት እግዚአብሔር ብዙ በር ከፍቶላቸው አሜን። አዎ ይሄ መስዋዕትም ቢሆንም ለብዙዎች አገልጋዮች እግዚአብሔር መንገድ ከፍቷል። ስለዚህ በዛም ውስጥ እንግዲህ እግዚአብሔር ትንሽ መጥቀስ የሚፈልገው ነገር ምንድነው? አንደኛ እግዚአብሔር ለምንድነው እግዚአብሔር ሆይ አልኩት። እቺ ነገር ጊዜ የሚያጥር ከሆነ ምናልባት እቺን መናገር ይፈልጋል። እሺ እኔ እኮ ሌላ እቅድ የለኝም ወይ ልትወስደኝ ከፈለክ ድሮ እንደዚህ ብዬ ጸልያለሁ። መቼም መፈለግንና ማድረግን በእናንተ የሚሰራ እግዚአብሔር ነው ይላል እግዚአብሔር ቃል። አንድ ጸሎት ነው የምጸልየው። እግዚአብሔር ሆይ በሕይወቴ ዘመን የውርደትን አንተ እንኳን እኔ ባለፈ ጊዜ አንተ ስትናገር እኔ አለቀስኩ ነኝ። ለካ እግዚአብሔር ሰው አለ እንደዚህ የሚል ሰው አለ ለካ ብዬ በሕይወቴ ዘመን አልኩ የውርደትን ሞት መሞት አልፈልግም። በትውከትና በተቅማጥ እንዛውኝ መሞት አልፈልግም። እኔ ወንጌልን የሰበኩ ወንጌልን ይዤ እዛ የሰበኩ ወዲቀ ወይም መስዋዕቶኜ ተቀርጾ ያ መስዋዕት የሆንኩ ተቀርጾ ለትውልድ ተላልፎ እኔ ወደ አንተ መምጣት ይፈልጋለሁ ብዬ ምንም በሰላም ሀገር ነው ይሄንን የምጸልይ። ከዛ በኋላ እንግዲህ ወደዚህ መስዋዕት ወደ መሆን ሲመጣ ምንድነው እግዚአብሔር ሆይ እኔን እንደዚህ ሽባ ሆኜ እግር አንተን ይጠቅማለሁ እንደ ካሁን በፊት ወይ ለምን አልወሰድከኝም ሲል ላንተ የመጨረሻ ነው ለኔ ግን የመጀመሪያ ጊዜ ነው ይሄ አለኝ እግዚአብሔር። እግዚአብሔር የተባረከ ይሁን። አሜን። እግዚአብሔር ታሪክ ይቀይራል። አሜን። ታዲያ ለምንድነው ይሄንን ደግሞ ያደረከው ጌታው ሲል እግዚአብሔር እንደዚህ አለኝ አጉል መስዋዕት የምትሆንበትና የተዘጋጀ ሊሞት ነበር። አንደኛ ከዛ ሞት ሊያስመልጥና ገና ለወደፊት ባንተ ሊጠቀም ፈልጌ ነው አለ። ሁለተኛ ደግሞ አለ ትዕግስትን በዚህ ውስጥ አንተን አስተምሬ ብዙ ሰዎች በዚህ ዘመን በመጨረሻ ዘመን በጥቃቅን መከራ በጥቃቅን ችግር በጥቃቅን መከራዎች ተስፋ ቆርጠው በእኔ ቤት ውስጥ አሉ እንጂ ልባቸው ከኔ ተመልሷል። ብዙ ህዝብን ባንተ ትዕግስት ባንተ ወደ ራሴ ይመልሳሉ አለ ጌታ። እና እሺ ሌላ ብዬ እግዚአብሔር ሌላም ነገረኝ። አንተ ክራንች ይዘህ እንደዚህ ስትሄድ አለኝ የተጣሉ ሰዎች ይታረቃሉ አለኝ። አንተን በማየት ብቻ ሄደ እረታረቁ ባካችሁ ብለ ጠቅስ ሳይሆን እንዲሁ አንተን አይቶ አለ። ለምስክርነት በእግዚአብሔር ፊት ባልና ሚስቶች ተጣልቶ ይቃቸውን እየከፋፈሉ በእግዚአብሔር ፊት ነው እንግዲህ ያየሁት ነው። ከሆስፒታል ከተመለስኩ በኋላ እንደዚህ እኔ በዚህ ኑሮ አልኖርም አንተን መፍታት አለብኝ ብላ በቃ ተነሳች። ሚስቱ ስትነሳ አለና እንዲህ አለች በቃ አልፈልግም ብላ እቃቸውን እየከፋፈሉ ይወጡ ስለ እንዲህ ያለች እቃ እየተከፋፈሉ በቀዳዳ እኔ በመንገድ ሳል ታይኛለች። ወይኔ 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 ብላ እዛ ትወድቃለች። አለቀሰች። እኔ እግር አለኝ፣ እኔ እጅ አለኝ፣ እኔ ጆሮ አለኝ። ነገ እግዚአብሔር ኖሮን ሊለውጥ ይችላል። እኔ ትዳሬን አፈርሳለሁ። ይሄ ሰው እኮ እግሩ ተቆርጦ ይሄው እንደዚህ ሆኖ ዛሬም ኢየሱስ ጌታ ነው ያለ እየሰበከ ነው እያገለገለ ነው ብላ ይቅርታ አድርግልኝ ወንድሜ ይቅርታ አድርግልኝ ብላ ባሏን አቀፈች። ታረቁ። ከዛ በኋላ ሲጠሩኝ ጸለኩላቸውና እግዚአብሔር በኔ በኩል ተናገራቸው። አንተ እኔ አልነገሩኝም እንድልናድርግ ነው። እርስ በርስ ልታፈርስ ቤትን ልታፈርስ ትዳሪን ሊያፈርስ ሰይጣን ተነሳ። ተመለስ ወደኔ ተጠጋ ወደኔ እኔ እግዚአብሔር ከተመለሳችሁ ትልቅ በር በፊታችሁ ከፍቻለሁ አለ። ከዛ ይሄ ሁሉ ካለፈ በኋላ ጤናማ ሆኖ እነሱ ጸለው አለቀሱ፣ ንስሐ ገቡ።
ሌላ ቦታ ሌላ ጊዜ ማለት ነው አንተን በማየት ብቻ እኛ ታርቀናል በዛን ቀን አሉ። እግዚአብሔር ይሄንን አደረገ። አሜን። ከዛ አልፎ በሩ ተከፈተላቸው። የሆነ ንግድ ሲስተም ከፈቱና ዛሬ ማለት ነው 2 ቤት ሌላ ቦታ ሰርቶ ቢላ ቤት የዘመናዊ ቤት ሰርቶ ማለት ነው። በድርጅታቸው ደግሞ 9 ሰው ከነሱ ስር ይሰራል። እነርሱን እየመገቡ ነው ያለው። እግዚአብሔር በእንደዚህ አይነት አድርጓል። ይሄንን ለሌ ፈልገ ነው ለብዙ ሰዎችም ይጠቅማልና እግዚአብሔር በመናልፍበት ጊዜ ሁሉ ትክክል ነው። እግዚአብሔር ይባርክ። በጣም ነው እናመሰግነው። እንግዲህ ሰዓታችን አልቋል። እንግዲህ ከኢሉባቡር ድረስ መጥተህ ይሄን ምስክርነት እዚህ ስቱዲዮአችን ድረስ መጥተህ ስለሰጠህን በተመልካችም በጣቢያችንም ስም እግዚአብሔር ይባርክ። አመሰግናለሁ። አሜን። እግዚአብሔር አንተንም ልጆችን ቤትን እግዚአብሔር ይባርክ። አገልግሎትን እግዚአብሔር ይባርክ። አሜን። ተመልካቾቻችን የዛሬ ዝግጅታችን በዚህ ይጠናቀቃል። የሚቀጥለው ሳምንት በአዲስ እንግዳ ነው የምንገናኘው። እስከዛው ድረስ እንግዲህ ይህን ምስክርነት የሰማችሁ ሰዎች የተጽናናችሁ፣ እናንተም ደግሞ ተስፋ የቆረጣችሁ ተስፋችሁን እያደሳችሁ፣ እንደዚሁም ደግሞ ለብዙ ሰዎች ሼር በማድረግ ሰዎች እንዲያዩት እንዲማሩበት፣ ጌታን እንዲያገኙ፣ የደከሙም እንዲበረቱ እንድታደርጉ አደራ ማለት ወዳለሁ። ለማንኛውም የሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እስከዛው ድረስ ተሰናበታችሁ። ተስፋዬ ካሳሁን ነኝ። እስከዛው ድረስ እግዚአብሔር ይቆላችሁ። ይህ ሕያው